እንዲህ ዳይመንድ እንደ ምናምን የተከመረበት ቤት ውስጥ ኖሬያለሁ። ስለዚህ ሀብትን አይቼዋለሁ። ያ ሀብት ግን ደስታን ሲያመጣ አላየሁ። አሁን ግን በጣም ደስተኛ ነኝ። ይለምናቸዋል እንዲያስተካክሉ፣ አያስተካክሉም። ከዛ ምን ያደርጋል? ቅድም ጉድ ባውንደሪ ያለን አይደል? አሁን ደግሞ ጉድ ባይ ደግሞ አለ። ጉድ ባይ ያሰበው ቦታ ላይ ላይደርስ ይችላል። ጎሎች ይኖሩታል፣ እዛ ጋር ጎሎች ይኖሩታል። ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው። የሚታረም ነገር አለው፣ እታረማለሁ። የሚስተካከል ነገር አለ፣ እኔ ጋር አስተካክላለሁ። መለወጥ ያለበት ነገር አለ፣ እለውጣለሁ። እከሌ ለመሆን አልፈልግም፣ አልሞክርም። አንዳንድ ሳይንቲስቶች ሪያሊቲን ሙሉ በሙሉ የሚክዱ አሉ። መቅዲ በጣም ትላልቅ ሳይንቲስቶች ኢሉዥን ነው ይሉሻል። የለም፣ የረዥም ቅዠት ነው። ላይፍ ራሱ አንድ ረዥም ቅዠት ነው። ስለዚህ ለነሱ አሁን መቅዲ የለችም፣ እኔ የለሁም፣ ቡናው የለም፣ ኢሉዥን ነው። ሪያሊቲ የሚባል ነገር የለም። የምንኖረው አንድ ረዥም በኮንሽስነስ ውስጥ አንድ ረዥም ቅዠት ነው የምንኖረው የሚሉ አሉ። ይህንን እኛ እንቀበልም። ሪያሊቲ አለ። ቅድም እንዳልኩሽ በሴንስ ኦርጋኖቻችን የምናረጋግጠው ሪያሊቲ አለ። ሳይንቲፊክ በሆነ መንገድ የምናረጋግጠው ሪያሊቲ አለ። በመንፈስ በእምነት የምናረጋግጠው እውነታ አለ። በምሳሌ ብንጀምር ደስ ይለኛል። እውነታን ስለ መካድ አይደል እናወራው። አንድ ሰው ሆስፒታል ሄደ። ሆስፒታል ሄዶ የተለያየ ምርመራ ተደረገለትና የስኳር በሽታ አለብህ ተባለ። ሃይፐርቴንሽንም ደም ብዛትም አለብህ ተባለ። አሁን ይሄ ምንድነው? በሕክምና ሪያሊቲ ነው። ቴስት ተደርጎ ነው ፋስቲንግ ብለድ ሹገር፣ ሌሎች ምርመራዎች ተደርገው የስኳር በሽታ አለብህ ተብሏል። የደም ብዛት አለብህ ተብሏል። ይሄ ለሕክምና ሪያሊቲ ነው። ወጣና እሱ የለብኝም አለ። የለም ስኳር በሽታ የለብኝም፣ ዝም ብለው ነው ሐኪሞቹ የሚያወሩት። እኔ ሐኪሞቹ ዝም ብለው ነው የሚያወሩት፣ እኔ ስኳር በሽታ የለብኝም፣ ደም ብዛት የለብኝም አለና ዲናይ አደረገው። ስለዚህ ሪያሊቲው ምንድነው? የሕክምና ሪያሊቲ ነው። ሪያሊቲው ስኳር በሽታ አለበት፣ ደም ብዛት አለበት። እሱ ምን አደረገ? ካደ፣ ዲናይ ያደረገው። ከዛውን ወደ ኮንሲኩዌንሱ እንመጣለን። ኮንሲኩዌንሱ ምንድነው? በጊዜ ርዝመት ያ ውስጡ ያለው የስኳር ህመም፣ ደም ብዛት አይኑን፣ ሬቲናውን ይጎዳዋል፣ ኩላሊቱን ይጎዳዋል፣ የነርቮቹን ይጎዳል፣ ኒውሮፓቲ የሚባለው የደም ስሮቹን ይጎዳል። ከዛ ከአንድ ዓመት ከሁለት ዓመት በኋላ ወይም ቆይቶ በጣም ታሞ ይመጣል። ስለዚህ ምንድነው ያደረገው? ሪያሊቲ ነበር፣ ሪያሊቲውን ዲና ያደረገ፣ ኮንሲኩዌንሱን መዘዙን ተቀበለ ማለት ነው። ወይም ጓደኞችሽን በሳምንት 2 ጊዜ 3 ጊዜ ጥሬ ስጋ ለዛውም ጮማ የሚበሉትን ይሄ ነገር ጥሩ አይደለም፣ ኮሌስትሮል ይጨምራል፣ በተለይ ይሄ ሎው ዴንሲቲ ላይፖፕሮቲን የሚባለውን ይጨምራል፣ ትራይግሊሰራይድ ይጨምራል ትያቸዋለሽ። ስፕሎ ነው ይልሻል። ዲናይ ያደርጉታል። እኔ ላይ ምንም ችግር አያመጣም ይላሉ። ያንን በሚያደርጉበት ጊዜ ቆይቶ አንድ ቀን ሃርት አታክ ጥሏቸው የአቴሮማ ደም ስር ውስጥ የልብ ደም ስር ውስጥ ይከማችና ሃርት አታክ ጥሏቸው ታገኛለች። ስለዚህ ይሄ ኮንሲኩዌንስ ነው። ስለዚህ ሪያሊቲ አለ። ሪያሊቲ እንዳልነው የሚዳሰስ በሳይንቲፊክ ወይም በእምነት የምናረጋግጠው ነው። ከዛ ዲናያል አለ፣ መካዱ ነው። እሱ ላይ እንመጣለን። ከዛ የሚከተለው መዘዝ አለ። ሌላ ምሳሌ ልንገርሽ። አንድ ሰው ባለ ትዳር ነው፣ የልጆች አባት ነው። ግን የተለያዩ ሴቶች ጋር ይሄዳል እና ለሱ ኖርማል ነው፣ ችግር የለውም ብሎ ነው የሚያምነው። ሪያሊቲው ግን ችግር አለው፣ ችግር ያመጣል። ስለዚህ እሱ ምን ያደርጋል? ዛም ሲል አንድ ቀን ወይ በሽታ ይዘዋል ወይ አንዷ ሴት ታረግዝና ከዛ ለሚስቱ መታ ትነግራለች፣ ህይወቱ መቃወስ ይጀምራል። ስለዚህ ይሄ ምንድነው? መዘዙ ነው። ኮንሲኩዌንሱን ያጭዳል ማለት ነው። አሁን አንዳንድ ነገሮች ይሄ ሰልፍ ዲሲፕሊን የሚባለው ለምሳሌ አመጋገቤ ላይ ሊሆን ይችላል። መብላት የሌለብኝ ምግቦች ይኖራሉ። በውል ወይ ክብደት እንዳልጨምር ወይም ደግሞ ለጤና አይጠቅምም ብዬ የማልበላቸው ነገሮች ይኖራሉ። ግን አንዳንዴ ያምረኛል።
ከዛ ልትገዢው ቲና ወይም ቀርቦ ልትበይ ቲና ኖ ትያለሽ። እሱ ደግሞ ራስን ለመግዛት በጣም ይጠቅመን ነገር ነው። በኃይል ይጠቅመናል። በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ አትለፉ። ይሄ እኔ ባውንደሪ ነው። ባውንደሪውን አስመር ያለሁና የማትወጂውን ነገር መናገር፣ ይሄን አልወድም እንዲህ ሲሉኝ አልወድም ማለት እሱ አሰርቲቭነስ። ሌላ ምሳሌ ልንገርሽ። አንድ ሰው አንዲት ሴትን ይወዳታል፣ ፍቅር ይዞታል። ቴክስት ያደርጋል፣ ይደውላል፣ ቴክስት ያደርጋል፣ ይደውላል። አላሳዝንሽም ወይ ይላታል። እሷ ነው ትላለች። ታመምኩኝ፣ መታመሜ ነው፣ እንዲህ ልሁን ነው ትላለች። ይሄ አሰርቲቭነስ ነው። ግን ምን ይሆናል መሰለሽ ምህረት፣ ብዙ ጊዜ ሴቶች ለወደዳቸው ሰው አዝነውለት ስላዘኑለት የፍቅር ግንኙነት ይጀምራሉ። ይሄ መሆን የለበትም። ወይም አዝነውለት ያገቡታል። አንዲት ሴት ወዳውና ምናበት ነው እንጂ ማግባት ያለባት አዝናለት ማግባት የለባትም። ስለዚህ ይሄም ደግሞ ስታየው ያቺ ነው ያለችው በጣም እንዲሆኛለሁ ታዝንለታለች፣ ትራራለታለች፣ ትመክረዋለች። ግን የፍቅር ግንኙነት ግን ነው። ምሳሌ የምሰጥሽ ጓደኛሞች ናቸው። ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ይጠይቃቸዋል እንዲያስተካክሉ፣ ይለምናቸዋል እንዲያስተካክሉ፣ አያስተካክሉም። ከዛ ምን ያደርጋል? ቅድም ጉድ ባውንደሪ ያለና አሁን ደግሞ ጉድ ባይ ደግሞ አለ። ጉድ ባይ መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። በማህበረሰብ ውስጥ ስኬት የሚባለውን ነገር ሰክሰስ የሚባለውን ነገር የሳልንበት መንገድ እኔ የተሳሳተ ነው ብዬ አስባለሁ። ለምሳሌ ሁሉም ቴሌቪዥን ጣቢያዎች ስኬታማ የሆነ ሰው ጋበዙ ይባላል። አንቺ እዚህ ስኬት ጋር መድረስሽ እንዴት ነው ተብላ ትጠየቃለች። ስኬትን ግን ዲፋይን ያደርግ ምን አይነት ሰዎች ናቸው ስኬታማ የተባሉት? ድርጅት ያላቸው፣ ብዙ ሚሊዮን ብሮች ያሏቸው፣ ድርጅት መስርተው እንደዚህ የሚሰሩ ስኬታማ ናቸው እነሱ? አዎ ስኬታማ ናቸው። እንኳን ሆነላቸው፣ ጥሩ ነው። ግን ስኬት ማለት በትውልዱ መካከል በቃ ሚሊዮነር ቢሊዮነር እንደዚህ የራስ ድርጅት ያለው በጣም ሀብታም የሆነ ቢሊዮነር የሆነ ስኬት ማለት ይሄንን አድርገን አስቀምጠነዋል። ይሄ አሁን ወጣቶቹ ላይ ስለ ሚሊዮን ብቻ እንዲያስቡ፣ ስለ ቢሊዮን ብቻ እንዲያስቡ እንዲያደርጋቸው ሆኗል። ግን ስኬት ምንድን ነው? አሁን የኔን ዴፊኒሽን ልንገርሽ። ሰክሰስ ወደዛ ፖይንት ስለሚወስደን ነው። ስኬት ለኔ አንደኛ ሰው ከሰሪው ጋር ሰላም ሲሆን፣ ከሰሪው ጋር፣ ከፈጣሪው ጋር፣ ከአምላኩ ጋር ሰላም ሲሆን፣ ከሰሪው ጋር ከአምላኩ ጋር ብቻ ሳይሆን ደግሞ ከራሱ ጋር ሰላም ሲሆን፣ ከራሱ ጋር ራሱን ተቀብሎ ማንነቱን ተቀብሎ ራሱን ኢንጆይ እያደረገ ከማንም ሰው ጋር ራሱን ሳያነጻጽር፣ ሳይቀና፣ ሳይመቀኝ እኔ ይሄ ነኝ አሁን ያለኝ ይበቃኛል ከዛ ደግሞ ይጨመርልኛል ብሎ ራሱን በሰልፍ አክሰፕታንስ፣ በሰልፍ ኮንፊደንስ ለራሱ ሰልፍ ክብር ሰጥቶ ሲኖር ስኬት ነው። ከዛ ደግሞ በዙሪያው ካሉ ሰዎች ጋር በሶሻል ኢንተለጀንስ አብሮ መኖር ሲችል ስኬት ነው። ያኛውን ብቻ ግን ካደረግን እንዳልኩሽ እነዛ ስኬታማ ሰዎች ናቸው። ድርጅት ያላቸው ሰዎች ስኬታሞች ናቸው። በጣም ብዙ ሀብት ያፈሩ ሰዎች ስኬታማ ሰዎች ናቸው። ስለሆነላቸው ደስ ይለናል። ግን አንድ ሰው ይሄ ከሰሪው ጋር ሰላም መሆኑ፣ ከራሱ ጋር ሰላም መሆኑ፣ ከማህበረሰብ ጋር ሰላም ለኔ አንድ ስኬት ነው። ይሄ ብቻውን ስኬት ነው። ከዛ በሁለተኛ ደረጃ የሚኖርበትን ፐርፐዝ አውቋል ወይ? የሚኖርበት ፐርፐዝ አለው ወይ? ለምንድን ነው የምትኖረው ተብሎ ሲጠየቅ እኔ የምኖረው ለዚህ ነው ማለት ይችላል ወይ? ያንም ማለት ከቻለ ፐርፐዝ ካለው የሚኖርለት ዓላማ ካለው ሰክሰስፉል ነው፣ ስኬታማ ነው። ያሰበው ቦታ ላይ ላይደርስ ይችላል። ጎሎች ይኖሩታል፣ እዛ ጋር ጎሎች ይኖሩታል። ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው። የራሱን ችሎ
ራሱን ማስተዳደር መቻሉ ራሱ ስኬት ነው። አሁን እኛ ሰፈር እንደዚህ ቡና የምታፈላ ሴት አለች። እኛ ቢሮ አካባቢ ቡና ታፈላለች። ጠዋት ትመጣና እዛ አካባቢ ላሉ ሰዎች ፓስቲ ምናምን ሻይ ምናምን እንትላለች። ከዛ ምሳ ሰዓት ላይ ቡና ታፈላለች። ጽድት ያለች ነች። ቤቷ ትሄዳለች። የቤት ኪራይዋን ትከፍላለች። ልጆቿን ትምህርት ቤት ትልካለች። የልጆቿን ትምህርት ቤት ትከፍላለች። ስኬታማ ነች አይደለችም? ስኬታማ ነች። ለምን? ለምትኖርለት ዓላማ የራሷን ኑሮ አሸንፋ ልጆቿን አስተምራ እየኖረች ነው። እቺ ሴት ስኬታማ ነች። እዛ ጋር ጎሚስታ የሚሰራው ጎማ የሚደበድበው ልጅ ትታርጎ ጎማ ደብድቦ የጎማችንን አየር ለክቶ ምናምን ከዛ በምሳ ሰዓት ገብቶ ምሳውን በልቶ ብር ሰርቶ ሄዶ ቤት ኪራዩን ከፍሎ ሰርቫይቭ እያደረገ ምናልባት ቤተሰቡንም እናቱንም እየረዳ ይኖራል። ይሄ ልጅ ስኬታማ እንደሆነ ልንነግረው ይገባል። ስኬታማ ነህ፣ ይጨመርልሃል፣ መጨመር ትችላለህ። ግን ስኬታማ ለመባል የግድ የራስህ ድርጅት ኖሮ ሀብታም ሆነ መሆን አለበትም። ለመሰለሽ ይሄንን እምለው አንዲት ሴት ባንክ እየሰራች ነው፣ ደሞዝ ትቀበላለች። ከባንኩ ብድር ሰጥቷት አፓርትመንት ወይም መኪና ገዝታ እየከፈለች ነው። አሁን ለሷ ምን እንላታለን? የራስሽ ድርጅት ከሌለሽ በስተቀር ስኬታማ አይደለሽም፣ ሚሊዮነር ካልሆንሽ በስተቀር ስኬታማ አይደለሽም የሚል ሐሳብ እንከትባታለን። ስለዚህ በኑሯ እንዳትደሰት፣ ራሷ እንዳትቀበል፣ ደስተኛ ሆና እንዳትኖር እናድርጋታለን። ዲያስፖራ ወገኖቻችንን ተመልከች። ዲያስፖራ ያሉ ወገኖቻችን የተለያየ ስራ ይሰራሉ። ለምሳሌ ሆም ኬር የሚሰሩ አሉ፣ በነርሲንግ የሚሰሩ ትሬን ተደርገው የሚሰሩ አሉ። አንዳንዶቹ እኔ ምንላቸዋለሁ ሲያወሩኝ ባይከፈላችሁ እንኳን እኮ ያንን መስራት የደከሙ ሰዎችን ማገዝ ባይከፈላችሁ እንኳን እኮ ልትሰሩት የሚገባ ነበር እላቸዋለሁ። እና ይሰራሉ፣ ወጫቸውን ይሸፍናሉ፣ እዚህ ያሉ ቤተሰባቸውን ያስተዳድራሉ፣ ስኬታማ ናቸው። ስለዚህ ስኬት የሚለውን ነገር ሪዲፋይን መደረግ አለብን። እዚህ ጋር አሁን በቴሌቪዥን የሚያዩ ሰዎች የራሳቸው ድርጅት ስላልከፈቱ ብዙ ሚሊዮን ብር ባንክ ስላላስቀመጡ እኔ ስኬታማ አይደለሁም ብለው ማሰብ የለባቸው። ዓላማ እስካላቸው ድረስ ስኬታማ ናቸው ማለት ነው። ጓደኝነት አሁን ጓደኛሞች ያዩናል አይደለም? ይሄንን ወስደው መጠቀም አለባቸው። ምን ያድርጉ? ሲገናኙ 3-4 ቢሆኑ የማይወዱትን ነገር ይነጋገሩ። እኔ እኮ የኛው እኮ አልወደውም ትበልና ትንገራቸው ወይም ይንገረው። ያው እንትን እያልኩ ነው እንጂ እቺኛዋን ቀልድ አልወዳትም። ለምሳሌ በአካል ላይ የሚቀለዱ ቀልዶች አሉ። በቆዳ ቀለም፣ በቁመት ርዝመት ማጠር እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ እሱ ላይወደው ይችላል፣ ግን ዝም ብሎ ይስቃል። ግን ሁሌ ይከፋዋል፣ ውስጡን ያብሰለስላል በጣም። ስለዚህ ጓደኛሞች ከሆኑ ግልጽነት ማምጣት አለባቸው። እቺኛዋን ነገር ነው የማልወዳት፣ እንደውም እቺን ፕሮግራም አብረው አይተው መነሻ ሊያደርጉት ይችላሉ። ይሄኛውን ነገር አልወደውም ማለት። ሌላ ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት። ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። አሁን እሷ ብታበድራት ጥሩ ነው፣ ብትሰጣት እኮ ጥሩ ነው። ግን የልጇን ትምህርት ቤት ሰኞ መክፈል አለባት። ግን በይሉኝታ ምን ታደርጋለች? ጓደኛዬ ጠይቀኝ እንዴት አልሰጣትም ብላ ትሰጣታለች። ሰኞ ከትምህርት ቤት ይደወልላታል። ይሄ የማይሆን ነገር ነው። ስለዚህ ማስረዳት። ቅድም ያነሳሁት አለ፣ 3 ናቸው። ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ በትህትና አስረድተሽ በአክብሮት ኖ ስትይ ነው። አግሬሲቭነስ ለምሳሌ አውሮፕላን ውስጥ ገብተሽ ወንበርሽ ላይ ከተቀመጠው ሰውዬ ጋር ከተጣላሽ ነው፣ ወንበሬ ነው ተነሳ ምናምን ብለሽ ከተጣላሽ አግሬሲቭነስ ነው። ፓሲቭነስ መካከለኛው ወንበር ላይ በቃ ምንም ማድረግ አልችልም ብለሽ ስትቀመጪ ፓሲቭነስ ነው። ከነዚህ ሁሉ በጣም ጥሩ አሰርቲቭነስ ነው። ሲኒማ ቤት ገብተሻል እንበል። ሲኒማ ቤት ገብተሽ ከኋላሽ የተቀመጠው ሰውዬ እግሩ እንደዚህ ያጫወተ እግሩ ይነቃነቃ እና እግሩን ሲያነቃንቅ ወንበሩን ይመታዋል፣ ጓ ያደርጋል። አሁን ፓሲቭነስ ከሆነ የምትከታዩ ጸጥ ብለሽ እንደተቃጠልሽ ዝም ብለሽ ጨርሰሽ ትወጫለሽ። አሰርቲቭ ኮንሽንስ ዞርቲና እንትን ጫማ እየረበሸኝ ነው ሶሪ ብለሽ በአክብሮት በትህትና ህይወትሽን ይለውጠዋል።
አሰርቲቭነስ በጣም ይለውጣል። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ መመስረት አለበት። በኢምፓቲ ያንቺ የሚሰማሽን ስሜት እኔ ተሰምቶኝ በአንቺ ቦታ እያረኩ ራሴን እያየሁ በዛ ላይ የተመሰረተ ነው። በጥቅም ላይ መሰረተን። ጥሩ ጓደኛ ያላቸው ሰዎች የተሻለ የአእምሮ ጤና አላቸው። ያ ግን የሚሆነው ተነጋግረው የሚወዱትንና የማይወዱትን ነገር ተነጋግረው ይቺን አልወድም፣ ሁለተኛ እንዲህ እንዳትሉኝ፣ እንዲህ ስትሉኝ አልወድም። ለምሳሌ ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። አንቺ አታገቢም እንዴ? መቼ ነው የምታገቢው? ወይም ደግሞ ከዛም አልፎ አሁን ባውንደሪ ተመልከች፣ ከዛም አልፎ እድሜሽ እኮ እየሄደ ነው ሊሏት ይችላሉ። ይሄ ነገር እሷ በተገናኙ ቁጥር ዳውን የሚያረጋት ከሆነ ስትለያይ ከነሱ ጋር ተጫውታ ስትለያይ ከፍቷት አንድ ሳምንት የምትቀመጥ ከሆነ ሻስቱ ተልተም ይሄን ነገር እኮ አልወደውም ማለት አለበት። በግልጽ ካደረጉት ከዛ በኋላ ተከባብረው ህይወታቸውን ኢንጆይ ያደርጋሉ። መቼም መነሻን አለመካድ ትልቅ ነገር ነው። አሁን በጣም መጽሐፍ ቅዱስ ላይ የሚወደድ ሰው ንጉሥ ዳዊት ነው። ንጉሥ ዳዊት ለመሰለሽ የሚወደደው ሁል ጊዜ ስለራሱ ሲያወራ የበግ እረኛ ነበርኩ፣ ከበግ ጥበቃ አንስተኸኝ፣ ንጉሥ ሆኖ ዙፋን ላይ እኮ ተቀምጦ ነው። ከበግ እረኝነት አንስተኸኝ በጎችን ስከተል እንዲያድርገኝ ሁሌ የተነሳባትን ሎወስት ፓርት አይረሳትም። ይሄ በጣም በጣም ነው ደስ። እኔ ራሴ ሰዎች ከምን እንደተነሱ የመጨረሻ ነው እኔ ጫማ ጠርግ ነበር፣ እኔ ቆሎ ሸጥ ነበር ምናምን ብለው የሚያወሩ ሰዎችን ውስጤ እንደዚህ ነው የሚያከብራቸው፣ ሪስፔክት ነው ማድረጋቸው። ምክንያቱም የተነሱበትን አልካዱ። ዲናያል የሚባለውን ነገር ግን እኔ ዲናያል ሁለት አይነት ነው። አንድ ዝም ብሎ ድርቅ ብሎ መካድ ወይም በቃ አልተፈጠረም ብሎ መካድ ነው። ሁለተኛው ዲናያል ግን የአእምሯችን ዲፌንስ ሜካኒዝም የሚባሉ ነገሮች አሉ። አንዱ ዲናያል ነው። ዲናያል ምንድነው? በዚህኛው በዲፌንስ ሜካኒዝም ብሎክ ነው የሚያደርገው። አልሆነም ይላል። ሰው ሞተባት፣ አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አእምሯ ምን ያደርጋል? ብሎክ ያደርግና አልሞተም ይላል። ስለዚህ አባቴ አልሞተም ትልሻለች፣ እንዲቀበር ሄደን አልሞተም፣ ስለዚህ አታዝንም። ዲናያል ነው ይሄ፣ ጠንካራ ዲናያል ነው። የተፈጠሩ ነገሮችን አልተፈጠሩም ብሎ አእምሯችን ብሎክ አድርጎ ሲዘጋ ዲናያል። ይሄኛው የዲፌንስ ሜካኒዝሙ ዲናያል እንትን ካውንስሊንግ የሚያስፈልገው ነው። ግን ሰው ደግሞ አይ ዝም ብሎ ዲናይ በማድረግ ባለመቀበል ያለው ደግሞ ዲናያል አለ። ግን ይጎዳናል። ዲናያል አክሴፕት ማድረግ ይሄ ነው እውነታው፣ የኔ ህይወት ኑሮዬ ይሄ ነው፣ አኗኗሪ ይሄ ነው፣ የተፈጠረው ነገር ይሄ ነው፣ የምመስለውም ይሄንን ነው። በቃ ከዛ ይሄንን እውነታ ታወጭና ነፃነት ይሰጥሻል። ዲና አታረጊም፣ አታስመሲም፣ ፕሪተንድ አታረጊም፣ ፍጹም ነፃነት ይሰጥሻልና ዲናያልን ማስወገድ የሚከተለውን ኮንሲኩዌንስ እንዲከላከል ያደርግልናል። ቅድም እንዳልኩሽ ነው፣ በራስ መተማመን ይጠይቃል። ይሄ ነው ኑሮዬ ብሎ ማሳየት በራስ ግን ለብዙ ሰዎች ፈውስ ይሆናል። ለብዙ ሰዎች ለወጣቶች በተለይ እንዴ በቃ እንደዚህ መኖር ይቻላል ማለት ነው እንዴ ብለው እንትንሽን ሲምፕሊሲቲሽን ስታሳያቸው ምን ይባላል መሰለሽ? ሲምፕሊሲቲ is the highest form of sophistication ይባላል። የመጨረሻው ደረጃ እንደውም ውስብስብና ከባድ ትልቅ ኑሮ ሲምፕሊሲቲ ነው። ቀለል አድርገሽ ስትኖሪ፣ ቀለል አድርገሽ ስታሳይ፣ ከዛ የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን፣ ከሰው ላይ መከራ እናነሳለን። የሚታገለውን በቃ እንዲህ ካልሆነ እንዲህ ሰክሰስፉል አይደለም የሚለውን መከራ ታነሽለታለሽ፣ ጭንቀቱን ታነሽለታለሽ። ዋው ለካ መሄድ አንድ ደራሲ ያለ እዛ ጋር እንበል። ከዛ ጠዋት ተነስቶ በወረፋ ጠብቆ ነው በታክሲ ነው የሚሄደው። ይሄ ሰውዬ ሰክሰስፉል ነው። እኔ ሳይኮሎጂ 6 ኪሎ ያስተማሩኝ ሰው ነበሩ። ስማቸውን አልጠቅስም፣ አሁን በህይወት የሉም። በህይወት እስካሉ ድረስ በአውቶቡስ ነበር የሚሄዱት። እኚህ ሰውዬ ስኬታማ ነበሩ። እና አንዳንድ ብዙ ኤክስፒሪየንስ ያለን ሰዎች እኔ ሀብትንም አይቼዋለሁ። ማለት በወርቅ ማንኪያና ሹካ የሚበላበት ቤት ውስጥ ኖር ያለው አሜሪካ። በወርቅ ስልሽ የወርቅ ቅብ አይደለም፣ ደንበኛ ምናምን ካራት የምትዩ የወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖር ያለው።
እንዲህ ዳይመንድ እንደ ምናምን የተከመረበት ቤት ውስጥ ኖሬያለሁ። ስለዚህ ሀብትን አይቼዋለሁ። ያ ሀብት ግን ደስታን ሲያመጣ አላየሁ። አሁን ግን በጣም ደስተኛ ነኝ። ስለዚህ ለወጣቱ ለማህበረሰቡ ስታሳያቸው ይኸውልህ ስኬት ማለት እንደዚህ ነው፣ የግድ ሀብታም መሆን አይደለም። በአውቶቡስም እየሄድክ ስኬታማ ነህ። እኛም ደግሞ የምንኖረው ይሄንን ነው። እዛ ጋር እንደዚህ አይነት ነገር ቦልተን እንዲህ አይነት ነገር ላይ የሆነ ራሳችንን ደብቀን ቅድም ያልሽው አይነት ራሳችን በጣም ልዩ ኑሮ እንደምንኖር አድርገን ለምንድን ነው ትውልዱን የምናስጨንቀው? ለምን ህይወታቸውን አናቀልላቸው? ገብቶሻል? ስለዚህ ይሄንን በማድረግ አንዳንዶቻችን እንደ ሞዴል በመሆን ምሳሌ በመሆን ህይወትሽን ታሳይና ታቀይላቸዋለሽ። ከዛ ራሳቸውን እንዲቀበሉ እኔ ይሄ ነኝ፣ በቃ እኔ ይሄ ነኝ፣ አሁን ያለኝ ኑሮ ይሄ ነው፣ ወደፊት አሻሽላለሁ፣ ይጨመርልኛል። መጽሐፍ ቅዱስም ይላል ያለኝ ይበቃኛል፣ እንግዲህ ደግሞ ይጨመራል ብሎ እንዲኖሩና የኔ አሁን ፖይንት መሰለሽ እዚህ ጋር እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ። እያንዳንዱ ሰው በኑሮው ደስተኛ እንዲሆን እፈልጋለሁ። ለደስታ ቀጠሮ መቅጠር የለበትም። ደስተኛ መሆነው ግራጁዌት ሳረግ ነው። ደስተኛ መሆነው ባል ሳገባ ነው። ደስተኛ መሆነው ልጅ ስወልድ ነው። ደስተኛ መሆነው ቤት ስገዛ ነው። ደስተኛ መሆነው መኪና ስገዛ ነው። አሁን ነው ደስተኛ መሆን ያለብሽ። አሁን ነው ደስተኛ መሆን ያለበት። ተማሪ ሆኖ ምንም በሌለበት አክሴፕት አድርጎ ነገ ይለወጣል። ግን ዛሬ ህይወቱን ኢንጆይ ማድረግ መጀመር አለበት። ከጠበቅን ግን ምን ይሆናል መሰለሽ? እሺ ግራጁዌት አረገ፣ ከዛ ደግሞ ስራ መፈለግ አለበት፣ ደግሞ ስራን ከዛ ደግሞ ማግባት አያልቅም። ደስተኛ ሳይሆን ያልፋል። በውሳኔ የተሰጠንን ኑሮ ኢንጆይ እናደርጋለን። በሲምፕሊሲቲ እናምናለን። ከዛ ራሳችን እንቀበላለን። ይሄ ነኝ፣ የሚታረም ነገር አለው እታረማለሁ፣ የሚስተካከል ነገር አለ እኔ ጋር አስተካክላለሁ፣ መለወጥ ያለበት ነገር አለ እለውጣለሁ። እከሌን ለመሆን አልፈልግም፣ አልሞክርም። እኔ ነኝ። የኔ ዲኤንኤ የኔ የፊንገር ፕሪንት የራሱ በዓለም ላይ ማንም ሰው የለውም። የኔ ብቻ ነው ይሄ ፊንገር ፕሪንት። ለዚህ ነው መለየት የሚቻለው። ስለዚህ ዩኒክ ነች። መቅደስም መምሰል አይቻልም፣ መቅደስም መሆን አይቻልም። መቅደስ ራሷ እግዚአብሔር የሰራት ልዩ ሰው ነች። እያንዳንዱም ሰው ደግሞ እንደዛ ነው። ስለዚህ ራስን ከሌላ ሰው ጋር አለማወዳደር፣ አለማነጻጸር፣ የብቸኝነት ስሜት ኢንፌሪዮሪቲ ኮምፕሌክስን ማስወገድ። ስለዚህ ዲናያልን እናስወግድ ነው። አይ ቲንክ የእናንተም ሀሳብ ዛሬ አንካድ፣ ሪያሊቲን አንካድ፣ የማይሆን ፒክቸር ለህዝቡ አናቅርብ፣ ያልሆነውን ነገር ሆነን አንቅረብ። በቃ ዝም ብለን ራሳችን ያልሆነውን ነገር ሆነን የሆነውን ነገር ሆነን እንቅረብ። ከዛ እንትን ሊኖር ይችላል። ቅድም እንዳልሽው እንዴት ምን ነው በአንተ ደረጃ እና ሊሉ ይችላል ይበሉ። ሪያሊቲው ይሄ